ሐናና ኢያቄምን ስናስብ መጀመሪያ በእነሱ ሕይወት ውስጥ የምንረዳው ምንድነው? እግዚአብሔር ጸሎትን እንደሚሰማ። ምክንያቱም ቅዱስ ኢያቄምና ቅድስት ሐና ከተጋቡበት ጊዜ ጀምሮ ትልቁ ጸሎታቸው ምን ነበር? እግዚአብሔር ሆይ ልጅ ስጠን፣ እግዚአብሔር ሆይ የተባረከች ፈቃድህን የምትፈጽም በኩል ስጠን እያሉ ይጸልዩ ነበር። መቼ ሴት በሴትነቷ እኮ ልጅን አታመጣው። ወንድም በወንድነቱ ልጅን ማምጣት አይችልም። ልጆች የማን ስጦታዎች ናቸው? አዎ ልጆች የእግዚአብሔር ስጦታዎች ናቸው። የሆድም ፍሬ የእርሱ ገንዘብ ነው ተብሎ ተጽፏል። ስለዚህ ልጆች ስጦታ ከሆኑ ጸጋ ከሆኑ ጸጋን ደግሞ ታግለን እጅ ጠምዝዘን የምንወስደው አይደለም። ጸጋ የማን ፈቃድ ነው? የሰጪው ፈቃድ። እግዚአብሔር ሲፈቅድ ብቻ የምናገኘው ነው ወገኖች። ስለዚህ የእግዚአብሔር ፈቃድ ከሆነ ልጅ መጸለይ ያስፈልጋል። እግዚአብሔርን መለመን ያስፈልጋል። ደግሞ ለምኑ ብሏል እኮ ጌታ። በእውነት ለኛ ለክርስቲያኖች እግዚአብሔር ከሰጠን ትልቁ ሀብት ምንድነው ካለ ለምኑ ማግኘት ነው። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያንም አንኳኩ ይከፈትላችኋል። ለሚለምን ሁሉ ይሰጠዋል፣ ለሚፈልግም ያገኛል፣ መዝጊያንም ለሚያንኳኳ ይከፈትለታል ተብሎ ተጽፏል። ለምኑ ያለ ጌታ እኮ ላይ ሰጣ ያለፋ። ፈልጉ ያለው በመሻት ልባችንን ለማቃጠል አይደለም። መዝጊያንም አንኳኩ ያለው በማንኳኳት ብዛት እጆቻችን እንዲላጡ ወዶ አይደለም። እግዚአብሔር ያደርገዋል። ከናንተ ልጁ ዳቦ ቢለምነው ጥርሱን ይስበረው ብሎ ድንጋይ የሚሰጠው ማን ነው? ከናንተ ልጁ ወተት ቢለምነው ይግደለው ይንደፈው ብሎ እባብ የሚሰጠው ማን ነው? እናንተ ክፉ ሆናችሁ ለልጆቻችሁ መልካም ማድረግን ካወቃችሁ ቸር እግዚአብሔር መሐሪ እግዚአብሔር ይቅር ባይ እግዚአብሔር ለሚወዱት ለልጆቹማ እንዴት አብልጦ ሀብተ መንፈስ ቅዱስን አይሰጥ ይላል። በእውነት በዓለም ላይ ትልቁ ምስኪን ሰው መጸለይ የማይችል ሰው፣ እግዚአብሔርን መለመን የማይችል ሰው። አንዳንድ ነገሮች በስጋ ብልሃትና በስጋ ዘዴ ሊፈቱ ይችላሉ። ግን የስጋ ብልሃት የማይፈተው ችግር አለ። ገንዘብ የማይፈተው ችግር አለ። የወገን ብዛት፣ የወገን ሙቀት፣ ምድራዊው ሐሳብ ወይም ምድራዊው ጥበብ የማይፈተው ችግር አለ። እግዚአብሔር ብቻ የሚያስተካክለው ችግር አለ ወገኖች። ስለዚህ ትሁት ሆኖ መጸለይ ነው ያለብን። እንደውም ምን ይባላል? በችግራችንና በመፍትሄው መካከል ያለው ርቀት ከጉልበታችን እስከ መሬት ነው ይባላል። ብዙ ችግሮች በርከክ ስንል የሚፈታ፣ ለመጸለይ ዝቅ ስንል የሚፈታ። እኛ ግን አልሆነልንም። አትለምኑምና ለእናንተ አይሆንም ተብሎ ተጽፏል ወገኖች። ስለዚህ ጸልዩ። ጸሎት የእግዚአብሔርን ክንድ ለረድኤት የሚያንቀሳቅስ፣ ጸሎት ደካማው ብርቱ ውስኑም በሁሉ የሚገኝበት መንፈሳዊ ጥበብ ነው። ስንጸልይ የእግዚአብሔር መልክ በአይናችን ውስጥ ይሳላል። የኛም መልክ በእግዚአብሔር አይን ውስጥ የሚሳልበት ጥበብ ምንድነው ካልን ጸሎት ነው ወገኖች፣ ጸሎት። ስለዚህ መጸለይ ያስፈልጋል። ስንጸልይ ደግሞ በትዕግስት መሆን አለበት። በተለይ ስለ ልጅ ጉዳይ ሰዎች ሲጸልዩ መታገስ አለባቸው። እንደውም ጌታ በሉቃስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ ቤታችሁ ገብታችሁ አንብቡ። ስለ ጸሎት ተክተው እንዲጸልዩ በምሳሌ የሚነግራቸው ነገር አለ። ያንን ምሳሌ ከነገራቸው በኋላ ግን ቃሉን ሲዘጋ ምንድን ነው ያለው? የሰው ልጅ ለፍርድ ሲመጣ በምድር እምነት ያገኝ ይሆንን ይላል። ምን አይነት እምነት? አንድ ሰው ጸልዮ የጸሎቱን ፍሬ እስኪያገኝ ድረስ የሚታገስ የትዕግስት እምነት ያገኝ ይሆንን ማለት ነው ወገኖች። ስለዚህ ጸሎት ትዕግስት ይፈልጋል። ምክንያቱም ጸሎት ዘር ነው ካልን የመኸር ጊዜ ያለው፣ ያጨዳ ጊዜ ያለው፣ እግዚአብሔር ደግሞ ሁሉም በጊዜው ነው የሚያደርገው። 4 ሰዓት የሚሰራውን 10 ሰዓት አይሰራው። 10 ሰዓት የሚሰራውን እግዚአብሔር 4 ሰዓት አይሰራው። ሁሉም በጊዜው ውብ አድርጎ ሰራው ነው የሚለው። ያለ ጊዜው እኮ ምንም ደስ አይል። ያለ ጊዜው እህልም ጮርቃ ነው። ያለ ጊዜው ጽንስም እንደው ያስፈራል እኮ። በጊዜው ግን እህልም ይበላል፣ ጽንስም ተወልዶ ይሳማል። ያንን ጊዜ ለመጠበቅ መታገስ ያስፈልጋል። ደግሞ አንዳንድ ጊዜ ስታስቡት ከመውለድ እኮ አለመውለድም የሚሻልበት ጊዜ ደግሞ እኮ አለ። ጌታ ብሏል፣ ያልወለዱ ማይጸኖች ያላጠቡ ጡቶች የተመሰገኑ ናቸው የምትሉበት ክፉ ዘመን ይመጣል።
ስንቶች ናቸው ስንት ወላጆች ናቸው በልጆቻቸው እየተመረሩ የሚኖሩት? እንደ ይሁዳም አይነት እኮ ልጅ ይወለዳል። ጌታውን የሚሸጥ አባቱን የሚገድል እናቱን የሚያገባ ክፉ ልጅ እኮ ይወለዳል ወገኖች። እንደ ፈቃዱ ልጅን እግዚአብሔር እንዲሰጥ መለመን ያስፈልጋል በእውነት። እናና ኢያቄም ከተጋቡ ጊዜ ጀምሮ ልጅ እንደማይወልዱ አውቀዋል። ግን ደግሞ ምን ያደርጉ ነበር? ይጸልዩ ነበር። ይሄ ብቻ አይደለም። በሐናና በኢያቄም ሕይወት ውስጥ ሌላው የምናየው ምንድነው? የእግዚአብሔርን መቻል ነው የምናየው። ካረጁ በኋላ ሙቀት ልምላሜ ከተለያቸው በኋላ ከሰው ቢያበቃም ወገኖች እግዚአብሔር ግን በስተርጅና ልጅን ሲሰጣቸው የተወደደች በመወለዷ ብዙዎች ደስ የሚሰኙባት ድንግል ማርያምን ሲሰጣቸው እናያለን። እንዴት ታደርጓል አይባልም ወገኖች። ከየት ታመጣዋል አይባልም። እግዚአብሔር ኃይሉ ፈቃዱ ሁሉን እኮ የሚያደርግለት አምላክ ነው። እኛ እንኳን ስለ እግዚአብሔር የምናውቀው የእሳት ፍንጣሪ፣ የምጣድ ብልጭታ፣ የሰናፍጭ ቅንጣት ታክል እኮ ነው። እግዚአብሔር የምናውቀው እግዚአብሔር የማናውቀው አምላክ ነው። እግዚአብሔር ቅርብ፣ እግዚአብሔር እጅግ ሩቅ የሆነ ጌታ፣ ማስተዋሉ ጥበቡ የማይመረመር እንዲህ በአፍንጫው እስትንፋስ ወሽ ተከመሩ እኮ ነው ያለችው የሙሴ እህት ማርያም። እኛ በአፍንጫችን እስትንፋሶችን ልንከምር ይቅርና የሚበራን ጧፍ እንኳን ማጥፋት አንችልም። እሱ ግን በአፍንጫው እስትንፋስ ይፈጥራል፣ በአፍንጫው እስትንፋስ ያጠፋል፣ በአፍንጫው እስትንፋስ የምድርን ቀንድ ተራራን ያንቀጠቅጣል። ኃይሉ ፍጹም ነው ወገኖች። ሰማይና ምድርን እንኳን ሲፈጥር ነገሮችን እኮ ያገጣጠመ አይደለም። ሰማይና ምድር ነይ እያለ ፀሐይ ጨረቃ ከዋክብት ኑ እያለ በቃሉ ነው የፈጠረው ወገኖች። እሱ ብሏልና ሆኖ እሱ አዟልና ተፈጠሩ እኮ ነው የሚለው። ያለው የሚሆንለት ያዘዘው የሚፈጠርለት አምላክ ነው እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ኢያቄምና ሐና ቢያረጁም መውለድ ባይችሉም መካንነት ግን በመውለድ ተሽሮ እግዚአብሔር መቻል የተገለጠበት ሁኔታ ነው ያለው። እግዚአብሔር ስሙ የተመሰገነ ይሁን። ይሄ ብቻ አይደለም። ከሐናና ከኢያቄም የምንማረው ሌላ ያለ ነቀፋ ነው። ልብ አድርጉ። እንደውም በሉቃስ ወንጌል ምዕራፍ 1 ቁጥር 6 ላይ ስለ ዘካርያስና ስለ ኤልሳቤጥ ምን ተብሎ ነው የተጻፈው? ሁለቱም ይላል። እንግዲህ ሁለቱም አይወልዱም፣ በዛ ላይ ደግሞ አርጅተዋል። ግን ስለ ሁለቱ የተነገረ ነገር አለ። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቅ ነበሩ። አይ ልጅ አልሰጠንም ብለው ያቋራጭ መንገድን እንኳን አልተጠቀሙም ዘካርያስና ኤልሳቤጥ። ልክ እንደዚሁ ኢያቄምና ሐናም ያለ ነቀፋ በእግዚአብሔር ፊት ይኖሩ ነበር። ዛሬ ልጅ መውለድ እምቢ ያላቸው ሰዎች የሚጠቀሙበትን መንገድ ሲያስቡ የሚሄዱበትን አቋራጭ መንገድ አስቡ። በእሱም ሌላ ጥያቄ ኦሪት ዘፍጥረት ምዕራፍ 14 እና 15 አብርሃም ልጅ የለኝም ሀብቴን ንብረቴን ባሪያዎቼ ሊወርሱት ነው እያለ ወደ እግዚአብሔር ይጮህ ነበር አይደል? ከዛ ሳራ መጣችና ምናልባት እግዚአብሔር ልጅ የሚሰጥ ከአጋር ይሆናል ከባሪያዎች፣ ስለዚህ ወደ እሷ ግባ አለች። አብርሃምም ወደ አጋር ገባ፣ እስማኤል ተወለደ። ድጋሚ ሄዳችሁ ምዕራፍ 17ን ስታነቡ አሁንም አብርሃም ልጅ የለኝም እያለ ይቆዝማል። እስማኤል እኮ ተወልዷል። ግን እስማኤል ቢወለድም የምን መንገድ ነው? እስማኤል ያቋራጭ መንገድ ነው። እንደ ተስፋው ቃል ግን የሚወለደው ማለት ይስሐቅ ወገኖች። ስለዚህ በአቋራጭ መንገድ አትሄዱ። ሰዎች በራሳቸው መንገድ ሄደው ገንዘቡንም ሀብቱንም ልጁንም ትዳሩንም ሊያገኙ ይችላሉ። ግን ሰላም የለውም፣ እረፍት የለውም፣ እርካታ የለውም። እንደ እግዚአብሔር ፈቃድ የምናገኘው ግን ወገኖች አይደለም በረከቱ። መከራው ራሱ እረፍት አለው፣ መከራው ራሱ ሰላም አለው ወገኖች። ስለዚህ ያለ ነቀፋ ከኃጢአት ተጠብቆ መኖር እግዚአብሔር የወሰናትን ያችን ቀን በትዕግስት ከኃጢአት ተጠብቆ መኖር ከኛ ያስፈልጋል ወገኖች። አዎ ደግሞ ፍጻሜው የሚያምረው መልካም ነገር ብቻ። ለዛ ነው እኮ ዳዊት አብ ለእጓለ ማውታ ወመኮንን ለብሔራት እግዚአብሔር ውስጥ ቤተ መቅደስ፣ እግዚአብሔር በቅዱሱ ስፍራ ለድሃ አደጎች አባት ለምስኪኖችም ዳኛ ነው ይላል። እግዚአብሔር ያድረው ለባህታውያን ውስጥ ቤቱ፣ እግዚአብሔር ብቸኞቹን ምስኪኖቹን በቤቱ ያሳድራቸው። ወያው ጾሙ ለሙቋህን ባይሉ ያላግባብ የታሰሩትን ደግሞ በምኑ ያስወጣቸዋል?
በኃይሉ ያስወጣቸዋል ካለ በኋላ ከማሁ ለምሩራ ለይነብሩ ሰማካ ኃጢአተኞች ግን በደለኞች ግን በመቃብር ይኖራሉ በምድረ በዳ ይኖራሉ በሲኦል ይኖራሉ ይላል። ስለዚህ ፍጻሜ የሚያምረው ምን ጊዜ መልካም ነገር ብቻ ነው ወገኖች። መጨረሻችሁን ለማወቅ ግድ ኑራችሁ መጨረስ የለባችሁ። ዛሬ መልካም ከሆናችሁ ሽምግልናችሁ ያማረ ፍጻሜያችሁ የለመለመ። ለዛ ሆኖ ተፍጻሜተ ሰማዕት ቅዱስ ጴጥሮስ አርዮስን ጠርቶ ምንድነው ያለው? ልጄ ሆይ ይሄ የምታስበውን ኃጢአት ካሰብከው እንዳትናገረው ከተናገርከው እንዳታደርገው ካደረከው እንዳትደግመው ብሎት ነበር። ለምን? መጨረሻው የሚያምረው መልካም ነገር ስለሆነ። ስለዚህ ኃጢአትን እንደ ቆሻሻ እንደ ጉድፍ እየተጸየፉ መኖር ያስፈልጋል። እግዚአብሔር ይርዳን በእውነት። ይሄ ብቻ አይደለም። ከሐናና ከኢያቄም በመጨረሻ የምንማረው ነገር ምንድነው? ቃልን መጠበቅ። ጌታ ሆይ ልጅ ከሰጠህ የኛ አገልጋይ እናድርጋት፣ የመቅደሱ አገልጋይ እንድትሆን ያንተ አገልጋይ እንድትሆን ላንተ እንሰጣለን ብለው ቃል አውጥተው ነበር፣ ስለተስለው ነበር። ልጅን ሲሰጣቸው እግዚአብሔር በጊዜው ቃላቸውን ጠብቀው ለእግዚአብሔር ቤተ መቅደስ በ3 ዓመቷ ሰጥተዋታል። ስለዚህ ቃልን መጠበቅ ደግሞ ያስፈልጋል። ለእግዚአብሔር የገባነውን ቃል ለሰዎች የገባነውን ቃል መጠበቅ ያስፈልጋል። ቃል ብርቱ ነው። ቃል መጠበቅ አለበት። ቃል እግዚአብሔር ነው። ለዛ ነው የተናገሩት ከሚጠፋ የወለዱት ጥፋ የሚባለው ወለዶች ጨክነው ልጃቸውን ሲሰጡ እናያለን። ዛሬ ልጁን ለእግዚአብሔር ቤት የሚሰጥ ማለት ነው። እንሳሳለን በትምህርቱ ይሰንፋል እያለ ከእግዚአብሔር የሚጎድለው ልጅ ብዙ ነው ወገኖች። ግን ለእግዚአብሔር የሳሳነው ልጅ ለኛ አይጠቅምም። ለራሱ አይጠቅምም፣ ለሀገር አይጠቅምም፣ ለትዳሩ አይጠቅምም፣ ለቤተ ክርስቲያን አይጠቅምም ወገኖች። የተወለዱት ጥቅም እንዲሆኑ ከተፈለገ ለእግዚአብሔር መስጠት ያስፈልጋል። ድሮ ሀገራችን በገጠሩ አካባቢ በተለይ የበኩር ልጅ ሲወለድ ዳዊት አስይዘው ቆዳ አልብሰው አንተ የኛ አይደለህም የእግዚአብሔር ነህ ብለው ልጃቸውን እኮ ይሸኙ ነበር። ያም ሂዶ ተምሮ ቄስና መነኩሴ ሆኖ ቤተክርስቲያንን ያገለግል ነበር። ዛሬ ይህንን የሚያደርግ ማለት ነው ወገኖች? ማን ነው? ከሐናና ከኢያቄም እንማራለን። ወደ ተወለደች ወደ እመቤታችን ወደ ድንግል ማርያም ደግሞ ስንመጣ ድንግል ማርያም ልደቷ ሲጀመር በተአምር የተከበረ ገና ሳትወለድ በማህፀን ውስጥ እያለች የዕውርን ዓይን ያበራች በታላቅ ተአምር የተከበበ ነበር። ከተወለደችም በኋላ ደግሞ ሕይወቷን ስናይ እጅግ ትሁት ነበረች። ትህትናን ከድንግል ማርያም እንማራለን። ቅዱስ ገብርኤልን ታስታውሳላችሁ? ትወልጃለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ እያለ ሲያበስራት ደንገጸት ማርያም እኮ ነው። ደነገጠች። አይ በንጽህና በቅድስና ምኖር ነኝ ለዚህ ክብር ገባለው እንኳን አላለችም። የጌታ ባሪያ የጌታ ገረድ አለው እንደ ቃል ይሁንልኝ ያለችው። ይሄንን ትህትናዋን አይቶ ነው እግዚአብሔር ከላይ ሳይጎድል ከታችም ሳይጨመር በማህፀኑ አድሮ ሰው እንዲሆን የፈቀደው። ለዛ ነው ሊቁም እፎ ቤተ ነዳይ ሀደረ ከመ ምስኪንም ሰማያት ወረደ ለኃይልያ ፈቲሆ ሰነዚያ ወተወልደ ምን ያህል እንዴት ከድሃ ቤት አደረ። ስንት የነገሥታት ሴት ልጆች እያሉለት፣ ስንት የባለጸጋ ሴት ልጆች እያሉለት እንዴት ድሃዋን ድንግል ማርያምን መረጣል? ትውት ስለነበረች በትህትናዋ ማንም ስለማይስተካከላት ነው ወገኖች። እግዚአብሔር ትህትናን ይወዳል። ዛሬም እግዚአብሔር ለታላቅ ተልእኮ እንዲመጣችሁ ከፈለጋችሁ ትሁታን ሁኑ። ትህትና ማለት መቅለስለስ አይደለም። ትህትና ማለት የበታችነት ስሜት አይደለም። ትህትና ማለት ለመጀመር መፍራትም አይደለም። ትህትና ማለት ራስን በልኩ ማየት፣ ችሎ ላስቻለን፣ ሰርቶ ላሰራን፣ አይቶ ላሳየን አምላክ ክብርን ምስጋናን መስጠት ያ ትህትና ነው ወገኖች። ትህትና የወገን መሰበር ማለት አይደለም። ትህትና የአንገት መሰበር የእግር መሰበር ብቻ አይደለም። ይሄ መገለጫው ሊሆን ይችላል። የትህትና ማረጋገጫው ግን ልብ ነው። ትዕቢትም ትህትናም ያለው ልብ ነው። ለዛ ነው እኔ የዋህ አለ ጌታ በልቤ ምንድን ነው? በልቤ ትሁት ነኝ። እግዚአብሔር የልብ ትህትና ይሰማዋል። አባ መቃርዮስ የሚባሉ አባት በምድረ በዳ እየጸለዩ ሰይጣን መጣና መቃሪ አንተ በረሃን ያለው እኛም በረሃን ያለነው፣ አንተ ምግብ አትበላም እኛም ምግብ አንበላም፣ አንተ እንቅልፍ የለም እኛም እንቅልፍ የለም፣
በምን ትበልጠናለህ? በዚህ ሁሉ ካልበለጥኳችሁ ታዲያ ለምንድን ነው የምበልጠው ብሎ ሲጠይቅ አንተ የምትበልጠን ለትህትና ነው። ያን ያለኔ ትሁት አይደለም ሩሽዋ ብሎ በቁመቱ ልቆደቅ። አያችሁ አንዳንድ ጊዜ ትሁት መሆን ማለት ትሁት መሆን ራሱ አለማወቅ። ስለዚህ ትህትናን ከድንግል ማርያም እንማራለን። ቅዱስ ገብርኤል ብሩክት አንቲ እማንስት እያላት፣ ዳዊት ንግሥት ሆይ እያለ እየጠራት፣ ሶሎሞን እቴ ሙሽራዬ እያለ እየጠራት፣ ኤልሳቤጥ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆናል እያለች እየጠራቻት ድንግል ግን እነሆ የጌታ ገረድ እነሆ የጌታ ባሪያ ያለው አለች። ስለዚህ በትልቁ የምንማረው ከድንግል ማርያም ትህትና። ይሄ ብቻ አይደለም፣ እምነትንም እንማራለን። አስታውሱ አብርሃምና ሳራ ካረጁ በኋላ ልጅ እንደሚወልዱ ሲነገራቸው እኮ ሳራ ስቃለች። ዘካርያስና ኤልሳቤጥም ሲነገራቸው ዘካርያስ ዲዳ እስኪሆን ድረስ በመክሰፍ ተመቷል። ለምን? ስላላመነ። ወደ ድንግል ማርያም ግን ስንመጣ ለዛው እንበለ ዘርአ ብእሲ ያለ ወንድ ዘር በመንፈስ ቅዱስ ጸንሳ እንደምትወልድ ሲነገራት ይኩነኒ በከመ ትቤለኒ ነው ያለችው። እንደ ቃል ይሁንልኝ ይደረግልኝ እምነት ነበራት። ለዛ ነው ኤልሳቤጥ ስታመሰግናት ከጌታ የተደረገላት ቃል ይፈጸማልና ያመነች ምንድነው? ብፅዕት ናት። ብፅዕት ናት። ድንግል ማርያምን ስናይ ወደ እምነት ዓለም ውስጥ ነው የምንገባው። እግዚአብሔር ደግሞ ወጪም ታውቃላችሁ የሚደሰተው በእምነት ነው። ያለ እምነት ብናስቀድስ ኪዳን ብናደርስ መሐሌቱን ብንቆም ብንመጸውት እግዚአብሔር አይደሰትም። እግዚአብሔር እኮ ነው የሚለው ኦሪት ዘፍጥረት ምዕራፍ 4 ላይ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ነው የሚለው። አስቀድሞ አቤልን ነው ያየው፣ ከዛ መስዋዕቱን ተቀበለ። ስለዚህ እግዚአብሔር ዛሬ ማስቀድሞ ስብከቱን አይ፣ ቅዳሴውን አይ፣ ዝማሬውን አይ፣ ኪዳኑን አይ፣ ግን ቅዳሴው የተቀደሰበትን ልብ ያይ፣ ስብከቱ የተሰበከበትን መስዋዕቱ የተመጸወተበትን ልብ እግዚአብሔር ያያል። ወገኖች የሰው ሁሉ ልብ እንዳደባባይ የሚታይለት አምላክ ሁሉን የሚያውቅ ጌታ ነው። ልብ ያሰበውን ኩላሊት የሚመረምረው የሚያውቅ አምላክ ነው። ወገኖች አንዳንድ ድርጅት ስትሄዱ ኪሳችሁን ነው የምትፈተሹት አይደል? የጦር መሳሪያ ይዟል ወይስ ይዛለች ተብሎ። ወደ እግዚአብሔር ስትመጡ ግን የእግዚአብሔር ፍተሻው ኪስ ውስጥ አይደለም። እግዚአብሔር የሚፈትሸው ልብን ነው። የልብን እምነት አይቶ ጸጋን በረከትን የሚሰጥ አምላክ ስሙ የተመሰገነ ይሁን። ይሄ ብቻ አይደለም፣ ለእግዚአብሔር መኖርን ከድንግል ማርያም እንረዳለን። ቅዱስ ገብርኤል መጥቶ ሲያበስራት የጌታ ባሪያ ያለው እንደ ቃል ይሁንልኝ ነው ያለችው። እንደው አታስበውም እንጂ ወገኖች ልብ በሉ፣ አታስበውም እንጂ ድንግል ማርያም እኮ ልክ እንደ ሌሎቹ ሴቶች አግብታ ልጅ ወልዳ እኮ የመኖር እኮ ነፃነት አላት። ማንም እኮ አላስገድዳት። ግን ዓለሙ እንዲድን ፈቃዱ አለ። እግዚአብሔር ፈቃድ ስትሰዋ እናያለን። ቅዱስ ዳዊት ከፈቃዴ ይሰዋልሃለሁ እንዳለ በእውነት ትልቁ በረከት እድሜን ጊዜን ሳይሳሱ ለእግዚአብሔር መስጠት። ዛሬ አንድ ሰዓት ለእግዚአብሔር መስጠት እንቸገራለን አይደል? ግን የከበረውን ከተዋረደው መለየት ካልቻለን ብዙ ጸጋና በረከት ያመልጠናል ወገኖች። ስለዚህ ህይወትን ለእግዚአብሔር በእውነት 1000 ዓመት ተሰጥቶን 1000ንም ዓመት ለእግዚአብሔር ብንሰጥ ያንስበታል እንጂ እኮ አይጎልበት። ካደረገልን ነገር አንፃር ከዋለልን ውለታ ወገኖች እግዚአብሔር ማስተዋሉን ይስጥ። ይሄ ብቻ ሚስጥር ጠባቂነት ከድንግል ማርያም እናያለን። ተጠብቅ ነበር የእግዚአብሔርን ምስጢር። ደግሞ ነገስታት ካያችሁ ሚስጥር ጠባቂ ሰው ይፈልጋሉ አይደል? ለመንግስታቸው እግዚአብሔርም ድንግል ማርያምን ለእናትነት የመረጣት ሚስጥር ጠባቂ ስለሆነች በልቧ ምን ትሎ ነበር ይላል ቃል፣ በልቧ ተጠብቀው ነበር። ወደ ኤልሳቤጥ እንኳን ስትሄድ እኮ ጌታን በማህፀኔ ይዣለሁ ብላ ተናግራለች እንዴ? አልተናገረችም እኮ። ኤልሳቤጥ ናት በመንፈስ ቅዱስ አውቃ የጌታዬ እናት ብላ የመሰከረችላት። ስለዚህ ሚስጥር ጠባቂነት እና ያለን ከሷ ህይወት። ይሄ ብቻ አይደለም፣ ተግባራዊ ክርስትና በድንግል ማርያም ህይወት ውስጥ እናያለን። በቃና ዘገሊላ ወይናቸው አልቆ ሙሽሮቹ ጉድ እንዳይሆኑ የወይን ጠጅ እኮ የላቸውም ብላ ስትጸልይ እናያለን። ለሌላው ማዘን ለሌላው መጨነቅን እናይባታለን። ይሄ ብቻ አይደለም፣ በታምረ ማርያም ላይ የተጠማ ውሻ ውሃ ስታጠጣ እናያለን። ተግባራዊ ክርስትና አለ ነው። ቃል ብቻ ነው። ክርስቶስ እኮ ቃል ብቻ አልሰጠንም ወገኖች፣ ህይወትም ሰጥቶናል። ጽድቅን ሁሉ መፈጸም
እንዲሁ ይገባናል ብሎ ጽድቅን ሕይወትን ክርስቶስ ሰጥቶናል ወገኖች። አንድ መምህር ናቸው ይባላል። እየሰማችሁ ነው? አንድ መምህር ወንበር ተክለው ያስተማሩ በውጪ በተስማ ለማርያም እያለ አንድ የቤት ይጫው ታዲያ ትምህርቱን ማቋረጥ ስለሌለባቸው ዝም ብለው መተርጎሙን ይከተላሉ፣ ማስተማሩን ይከተላሉ። ያለማኝ ይጮሃል በውጪ። ከዛ ሚስታቸው ሰማችና ወጣ በደንብ አድርጋ የቤቴውን አስተናግዳ አብልታ ጠጥታ ትሸኛለች። ከዛ ምን አሉ? ሰማችሁ ልጆች እኛ ቃሉን እናነባለን እሷ ግን ትተረጉማለች። እንዲህ አይነት የትርጉም ያለው ሕይወት አለ ነው ለድሃው የሚጨነቅ። ሐዋርያው ቅዱስ ጳውሎስ እኮ ለሰው ሁሉ ነው የሚለው፣ ለሰው ሁሉ። ይልቁንም ለአብያተ ክርስቲያን ሰዎች መልካሙን አድርጉ፣ ለሰው ሁሉ ዘር ሳታዩ ቋንቋ ሳትመርጡ መልክና ቁመና ሳታዩ ለሰው ሁሉ መልካም አድርጉ። ምክንያቱም ሆድ ሃይማኖት የለውም፣ ሆድ ዘር የለውም፣ ሆድ ቋንቋ የለውም። የሆድ ሃይማኖቱ ምንድነው ካላችሁ መብል ነው። የሆድ ቋንቋው ዘሩ ምንድነው ካላችሁ የሚበላ የሚጠጣ ነው። ስለዚህ ለሰው ሁሉ በስላሴ አርያና አምሳል ለተፈጠረ ለሰው ሁሉ ምን አድርጉ? መልካም አድርጉ ወገኖች። መልካሙን ለማድረግ በክርስቶስ ኢየሱስ ተፈጠርን ነው የሚለው። አው በእውነት የእግዚአብሔር ባንክ ቤት የት ነው ካለን የድሆች ሆድ ውስጥ ነው። እግዚአብሔር መባችንን እግዚአብሔር ስጦታችንን የሚቀበለው በሌላ አይደለም፣ በተቸገሩ ሰዎች አፍ ነው። ስለዚህ እንደዚህ አይነት ተግባራዊ ሕይወት አለ ነው። የካያችሁ ፍጥረታት እኮ በማካፈል በመስጠት ስርዓት ውስጥ ነው ያሉት። ፀሐይ ሳትሳሳ ብርሃኗን ለኛና ለጨረቃ ትልካለች አይደል? ወንዞችም ሳይሳሱ ወደ ውቅያኖስ ይፈሳሉ። ሙዝ እኮ ሙዝን በልቶት አያውቅም፣ ብርቱካንን በልቶት አያውቅም፣ ለሌላው ነው። ላምም ለማትጠጣው ወተት ስትታለብ ትኖራለች። ከታለበችው ወተት ግን አንድ ብርጭቆ እንኳን አትጠጣም። በሬም ከብትም ሌላውን ለማኖር ይነዳል፣ ይታረዳል። ፍጥረት ካያችሁ በመስጠት በማካፈል ስርዓት ውስጥ ነው ያሉት። የሰው ልጅ ብቻ ግን በራስ ወዳድነት ራስን በማየት ራስን በመመልከት ብቻ የሰው ልጅ ይኖራል። ስለዚህ ይህንን ሰብረን እንድንጥል ነው መድኃኔዓለም ነፍሱን በመስቀል ላይ እስኪሰጥ ድረስ የወደደን ወገኖች። ለድሆች ማካፈል በእውነት የመልካምነትን ዋጋ የመልካምነትን ውጤት ካላወቅን ገበያ እናውቅም ማለት ነው። ገበያ እንችልም ማለት ነው። ለሌላው አንድ ሻማ ማብራት እኮ ለኛ 10 ሻማ እንደማብራት፣ ለሌላው 50 ሻማ ማብራት ለኛ 100 ሻማ እንደማብራት። መስጠት መቀበል እኮ ነው። ማብላት መጥገብ ማጠጣት እኮ በርካት ነው ወገኖች። እግዚአብሔር የማንንም ብድራት አያሳልፍም። የአንድ ብርጭቆ ውሃ ዋጋ እንኳን የማያልፍበት ጌታ ስለሆነ ለመልካምነታችን ዋጋ ይሰጣል። ስሙ ይመስገን። ይሄ ብቻ አይደለም። ከድንግል ማርያም የጽሞና ያርምሞ የዝምታ ሕይወት እናያለን። በወንዛኔ የተቸገርነው ይሄ አይደለ? ሕይወታችንን ስናየው መባከን ነው። የቀኑ መዋከብ ለሳምንት ይሰጠናል፣ የሳምንቱ መዋከብ ለወር፣ የወሩ መዋከብ ለዓመት። እድሜ ልካችንን እንደተዋከብን ድንገት ደግሞ በሞት እንጠራለን። መቼ ነው የምናርፈው? መቼ ነው የምንረጋጋው? መቼ ነው የጽሞና እግዚአብሔርን የማሰብ ጊዜ የሚኖረን ወገኖች? ሰው ሁሉ እኮ ሞቱን ተሸክሞ ነው የሚዞረው። ነገ እንጠራ፣ የዛሬ ሳምንት እንጠራ አናውቅም። ነገ የእግዚአብሔር ምስጢር ነው። ነገ የሥላሴ ምስጢር ነው። እንደ ሰው ሩቅ አስቦ ቅርብ እኮ የሚያደርግ ፍጥረት የለም ወገኖች። ለዛ ነው ፈረንጆቹ ምን ይላሉ? ሰው ሲያቅድ እግዚአብሔር ይስቃል። ያለ እምነት የምናቀደው ሁሉ ከንቱ ሊሆን ይችላል ወገኖች። በእውነት በምድር ላይ ካለው ኃይል ይልቅ መቃብር ውስጥ ያለው ኃይል እኮ ይበልጣል። ታውቃላችሁ? መቃብር ውስጥ ያለው ኃይል ከኛ የተሻለ ዕውቀት እዛ ውስጥ ነበር። ከኛ የተሻለ ጥበብ ያላቸው፣ ከኛ የተሻለ ዝና ያላቸው ሞተው ከመቃብር በታች ሆነዋል። ለኛ ለምን ኖርን ታዲያ ወገኖች? የዚህ ያስደናቂው ህልውና ምስጢሩ ምክንያቱ ምንድነው ካለን በጽሞና እግዚአብሔር እንድናስብ የንስሐ ሕይወት እንዲኖረን ነው። መንፈሳዊ ፍሬ እንድናፈራ ነው ወገኖች። በእውነት ድሮ አንድ ሰው አገኘ ከተባለ በቃ እንግዳ እየተቀበለ የሚወደውን እየበላ እየጠጣ ስንጫወት እናድራለን እያለ በእረፍት ሲኖር ነው። ዛሬ ሰው አገኘም ሩጫ ነው፣ አላገኘም ሩጫ ነውና ከዚህ ከመባከን ሕይወት እግዚአብሔር አወጥቶ በእውነት የተረጋጋ ሕይወት ለሁላችን ይስጠን።
የጽሞና ሕይወት ከድንግል ማርያም ነው። ይሄማቸው ለማንሳት የምፈልገው ምንድነው? ስለ ድንግል ማርያም ካነሳን የድንግል ማርያም እንደው ትልቁ ክብሯ ምንድነው? ዛሬ ልደቷን የምናከብርላት ድንግል ማርያም ትልቁ ጸጋዋ ምን ይመስላችኋል? ማማለድ ነው? ቤዛነት ነው እንደሚባለው? በእውነት የድንግል ማርያም ትልቁ ጸጋ ቤዛነት ነው። ጓደኛ ለጓደኛው እናት ለልጅ እኮ ቤዛ ትሆናለች። ምንድነው የድንግል ማርያም ትልቁ ጸጋ? አጋንንት ማውጣት ነው፣ በሽተኛን መፈወስ ነው፣ ለዓለም ጥበብ ለዓለም ዕውቀት አስቸጋሪ ሆኖ ድንቅ ስራ መስራት ነው። የቱ ነው ትልቁ ጸጋ ካለን እግዚአብሔርን መውለድ ነው ወገኖች። እማምላክ ወላዲተ አምላክ መባል ለማንም ያልተሰጠ የማይደገም ጸጋ ነው ያላት ወገኖች። ከእናንተ መካከል አባቱን መውለድ የሚችል ማለት ነው፣ ወላጆቹን መውለድ የሚችል ማለት ነው። ድንግል እኮ አባቷን ነው የወለደችው። ድንግል ፈጣሪዋን ወለደች፣ እሱም እናቱን ፈጠረ። የፈጠረውን ስጋ ተዋህደ ይላል እኮ ቄርሎስ። እግዚአብሔርን ልጄ ብሎ የመጥራት መብት አላት። እግዚአብሔርም ቢሆን እናቴ ብሎ የሚጠራት ከድንግል ማርያም በስተቀር ማን አለ? አንዲት ድንግል የሚላት እኮ ሉቃስ ለዛ አንዲት ድንግል። በእውነት ዛሬ የባለጸጋ የባለስልጣን እናቶች እንዴት እንደሚከበሩ እናውቃለን። እግዚአብሔርን የወለደች እናት ድንግል ማርያም የማይልቁ ወገኖች። ስለዚህ ትልቁ ጸጋዋ እግዚአብሔርን መውለድ ነው። ያ የማይታየውን አምላክ የማይዳሰሰውን አምላክ መላእክት እንኳን በማየት ሳይሆን በማመን የሚያመልኩትን ጌታ በማኅፀኗ መያዝ። ይሄ ለማን ተሰጠ ወገኖች? ስለዚህ የድንግል ማርያም ትልቅ ጸጋ ነው። ይሄ ብቻ አይደለም፣ ዘላለማዊ ድንግልና። አንዲት ሴት ወይ እናት ወይ ደግሞ ድንግል ትሆናለች እንጂ ሁለቱን አስተባብራ መያዝ አትችልም። ወደ ድንግል ማርያም ስንመጣ ግን እናትነትን ከድንግልና ጋር፣ ድንግልናን ከእናት ጋር ከእናትነት ጋር አስተባብራ የያዘች እናት ወገኖች። ይሄም በማን ኃይል የሆነ ነው? በማን ስልጣን የሆነ ነው ወገኖች? በእግዚአብሔር። ታስታውሳላችሁ በግብጽ ላይ ከወረደው 10 መቅሰፍት መካከል አንዱ ምንድነው? በረዶና እሳት ተቀላቅሎ ይወርድ ነበር አይደል? አሁን ሁለቱን ካየን በረዶና እሳት ሁለቱ የማይስማሙ ባህሪን ያላቸው። በረዶ በእርጥብነቱ እሳትን የሚያጠፋ፣ እሳቱ ደግሞ በእሳትነቱ በረዶን አቅልጦ የሚያጠፋ የማይስማሙ ናቸው። ግን በእግዚአብሔር ስልጣን ሁለቱ ተስማምተው በግብጽ ላይ ሲወርዱ እናያለን። እናትነትና ድንግልና የማይስማሙ ቢሆኑ ግን በእግዚአብሔር ስልጣን እግዚአብሔር ሁሉን ይችላል ወገኖች። እስመ አልቦ ነገር ዘይሳነው ለእግዚአብሔር ያለው እኮ ቅዱስ ገብርኤል ለዛ ነው። ለእግዚአብሔር የሚሳነው ነገር ምንም የለም ወገኖች። ሰው አቃተው ማለት እግዚአብሔር አቃተው ማለት አይደለም። ሰው አልቻለም ማለት እግዚአብሔር አልቻለም ማለት አይደለም ወገኖች። ሞትን እንኳን ልደት የሚያደርግ ከመጨረሻው መጀመሪያ የመጀመሪያውን ስራ የሚሰራ አምላክ ነው እግዚአብሔር። ስለዚህ ሁለቱንም እንድትይዝ አደረገ። ለዛ ነው በዚህ በትንቢተ ሕዝቅኤል ምዕራፍ 44 ቁጥር 2 ላይ እግዚአብሔር ይላል በትንቢት መነጽሩ ሲናገር ሕዝቅኤል እግዚአብሔር በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል። ንጉስ እንኳን አንድ ንጉስን እንኳን ብናስብ እሱ የሚቀመጥበትን ዙፋን ላይ ማንም እኮ አይቀመጥበት። ድንግል ማርያምም የሥላሴ ዙፋን ናት፣ የእግዚአብሔር ዙፋን ማኅደረ እግዚአብሔር ናት። ስለዚህ የሰው ደም ሳያርፍባት በድንግልና ኑራለች። ቅድመ ወሊድ ድንግል፣ ጊዜ ወሊድ ድንግል፣ ድህረ ወሊድ ድንግል ሆና ከመውለዷ በፊት ድንግል፣ በወለደች ጊዜ ድንግል፣ ከወለደች በኋላ ድንግል ሆና ኑራለች። ቅድመ ጸኒስ ድንግል፣ ጊዜ ጸኒስ ድንግል፣ ድህረ ጸኒስ ድንግል ሆና ከመጽነሷ በፊት ድንግል፣ በጸነሰች ጊዜ ድንግል፣ ከጸነሰች በኋላ ድንግል ሆና ኑራለች። ክርስቶስ በዝግ መቃብር መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል እንደወጣ እንዲሁ በሕቱም ድንግልና ከድንግል ማርያም ተወልዳ ስሙ የተመሰገነ ይሁን። ይሄ ብቻ አይደለም፣ ሌላው የድንግል ማርያም ክብር ንጽህና ነው። ድንግል ማርያም በሐሳቧ ምንድን ናት? ንጽሕት ናት። በንግግሯ ንጽሕት ናት። በተግባሯ ንጽሕት ናት። መቼም ሰው የሚበድለው በሶስት መንገድ ነው። በሐሳብ ይበድላል፣ በንግግር ይበድላል፣ ከዛ በተግባር። ለዛ ነው በሐልዮ በነቢብ በገቢር የተሰራውን ኃጢአት እግዚአብሔር ይፍታ ይሉናል አይደል አባቶቻችን። ድንግል ማርያም ግን በዚህ ነገር አልበደለች። አይምሮዋ፣ ውስጧ፣ ሐሳቧ እንኳን ለኃጢአት ያልተከፈተ ቦታ የሌለው ነበር።
ዛሬ የሚያንደባልለንን ኃጢአት ያሸነፈች ድል ያደረገች ናት ወገኖች እኛ እግዚአብሔር ያየብንን ኃጢአት ለሌላው ያሳይብ እግዚአብሔር የሰማብንን በደል ለሌላው ያሰማብን ማን ነው በሙሉ ህሊና መቆም የሚችለው የትም ብትሄዱ ጥሩ ሰው እንጂ ፍጹም ሰው አጣገኝ የማይበድል ሰው አጣገኝ ይህንን ንጽህና ግን ድንግል ማርያም ይዛና ልዑል ማደሪያውን ቀደሰ እንደሚል ቅዱስ ዳዊት በመጠበቅ ድንግል ማርያም ሲያነጻት ንጹህ ሲያደርጋት እና ያለ በእውነት ይሄ ብቻ አይደለም በመጨረሻ ከድንግል ማርያም የድንግል ማርያም ክብሯ ምንድነው ካለ ለዓለም መድኃኒት ምክንያት ነው ቅዱስ ገብርኤልን አሁንም አስቡ የመጨረሻው ሐሳብ ቅዱስ ገብርኤል ወደ ድንግል ማርያም መጥቶ ነው ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ ሲያበስራት ይሄ እንዴት ይሆናል ወንድ ስለማላውቃት አይ መንፈስ ቅዱስ ይሰልልሻል የሉንም ኃይል ያድርብሻል ስለዚህ ካንቺ የሚወለደው ቅዱስ እግዚአብሔር ልጅ ይባላል በዛ ጊዜ ምንድነው ያለችው ይኩነኒ በከመ ትቤለኝ ያለች በዚህ ቃል ውስጥ ወገኖች ሁለት ነገር ነው የምናገኘው የመጀመሪያው ምንድነው ቅድም እንዳልኳችሁ ህይወትን እድሜን ሳይሳሱ ለእግዚአብሔር መስጠት ነው ይሄ የመጀመሪያው ሁለተኛው ግን ለዓለም መዳን ምክንያት መሆኑንም እናያለን ድንግል ማርያም ይሄንን ቃል እስክትናገር ድረስ አካላዊ ቃል በማይጸኑ አላደረም ባልተናገረች ቁጥር በዘገየች ቁጥር የዓለም መዳን ይዘገይ ነበራል ግን ይኩነኒ በከመ ትቤለኒ ብላ ለዓለም መዳን ምክንያት ስትሆን እናያታለን ይሄም ለድንግል ማርያም የተሰጠለት ነው